በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 14 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት እንዲሁም ለቅዱስ ዕፀ መስቀል ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ዕፀ መስቀል የእጽዋት ሁሉ ንጉሳቸው የሚሆን ቅዱስ ዕፀ መስቀል ለእኛም ኃይላችን፣ ቤዛችን፣ መዳኛችን፣ የድል ምልክታችን ነው። መስቀል በደመ ክርስቶስ ተቀድሷልና አንክሮ ስግደት፣ ክብርና ምስጋና በጸጋ ይገባዋል። ቅዱስ መስቀለ ክርስቶስ ላለፉት 2000 ዓመታት ብዙ ተአምራትን ሰርቷል። ከእነዚህ መካከልም አንዱን በዚህ ዕለት እናዘክራለን። ታሪኩ ሚስጥሩስ እንደምን ነው ቢሉ 400 ዓመተ ምህረት አካባቢ በግብፅ አባ ቴዎፍሎስ ፓትርያርክ ሳለ ቅዱስ ቄርሎስም በሊቀ ዲቁና ሲያገለግል ሳለ እስክንድርያ ከተማ 2 ድሃ ክርስቲያኖች ይኖሩ ነበር። ቀን ሰራተኞች በመሆናቸው ከዕለት ምግብ አይተርፋቸውም ነበር። በሁለቱ አንዱ ፍጹም አማኝ ሲሆን ሌላኛው ግን ተጠራጣሪ ነበር። ስለምንድን ነው ቢሉ በከተማዋ ብዙ ሀብታም አይሁድ ነበሩና እነሱን እየተመለከተ ነው። እርሱ ክርስትና ማለት ገንዘብ መስሎታልና ዘወትር ለምን ክርስቶስን እያመለክ ድሃ እንሆናለን እያለ ያማረር ነበር። ያዛቆነ ሰይጣን እንደሚባለው አንድ ቀን ባልንጀራውን ለምን ክርስቶስን አንክደውም አለው። ሎቱ ስብሐት፣ እርሱን ከማምለክ የተረፈንን ድህነት ብቻ ነው አለው። ባልንጀራውም ሊመክረው ሞከረ። ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በሥጋዊ ሀብት ነዳያን ነበሩ ብሎ ቢለውም ሰይጣን ሰልጥኖበታልና አልሰማውም። ያ ሰውት ድሃ ወዲያው ወጥቶ ወደ ማኅበረ አይሁድ ሄደ። እነርሱ በቁጥር ብዙ ሆነው በአንድነት ይኖሩ ነበር። ሥራ ቅጠሩኝ አላቸው። በእምነት አትመስለንም እና አይሆንም አሉት። ያን ጊዜም ለአለቃቸው ፈለስኪኖስ አንተ ሥራ ቅጠረኝ እንጂ እኔ ክርስቶስን እክዳለሁ አለ። ሎቱ ስብሐት። ወዲያው የከተማ ሕዝብ ጠርቶ በጉባኤ መካከል ሊያስክዱት ተዘጋጁ። በፍጥነትም መስቀል፣ ጦር፣ ሐሞት አዘጋጁ። ስለ ስቅለቱንም አመጡ። ያን ድሃ ከሃዲም በል ክርስቶስ ሆይ ካድኩህ ብለ ምራቅህን ትፋበት፣ ሐሞቱን አፍስበት፣ በጦርም ውጋው አሉት። ሎቱ ስብሐት። ያልቡ የደነቆረ መስቀለ ክርስቶስ ላይ ተፋ፣ ሐሞትም አፈሰሰበት። በመጨረሻ በጦር ሲወጋው ግን ድንቅ ተአምር ተገለጠ። በጦር ከተወጋው ከመስቀሉ ጎን ብዙ ደም ፈሰሰ። ለረጅም ሰዓትም አላቋረጠም። በዛች ሰዓት በአካባቢው የነበሩ ሁሉም አይሁድ በግንባራቸው ተደፍተው ክርስቶስና ቅዱስ መስቀሉ ሰገዱ። ሁሉም በአንድነት ክርስቶስ የአብርሃም አምላክ ነው መድኃኒትም ነው ሲሉ እየጮሁ ተናገሩ። ባለማወቅ ስላደረጉት እነርሱ ምሕረትን ሲያገኙ፣ የአእምሮ የጎደለው ድሃ ግን ዘወር ብለው ሲያዩት ወደ ድንጋይነት ተቀይሮ ነበር። ነፍሱንም ስጋውንም በፈቃዱ አጠፋ። አይሁድ አለቃም አይነ ስውር ዘመድ ነበረውና ወዲያው አምጥቶ ከደሙ ቢቀባው አይኑ በራ። ታላቅ ደስታም በዚያ ስፍራ ተደረገ። ነገሩን የሰሙት ቅዱሳን ቴዎፍሎስ እና ቄርሎስ ሲመጡ ደሙ ከመፍሰስ አላቆመም ነበር። በተአምሩ ደስ ተሰኝተው ከደመ ክርስቶስ ለበረከት ተቀቡ። የፈሰሰውንም ቅዱስ ደም ከነ አፈሩ አንስተው መስቀሉን በትከሻ ተሸክመው በፍጹም እልልታና ዝማሬ ወስደው በቤተ መቅደስ አኑረውታል። ከተማዋ ሁሉም አይሁድ በክርስቶስ አምነው ተጠምቀዋል። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን ስምዖንና ዮሐንስ ናቸው። በቤተ ክርስቲያን ታሪክ አስደናቂ ታሪክ ካላቸው ጻድቃን እነዚህ ሁለቱ ቅድሚያውን ይይዛሉ። እርሱስ እንደምን ነው ቢሉ ቅዱሳኑ በ5ኛው መቶ ክፍለ ዘመን ሶሪያ አካባቢ ተወልደው ያደጉ ክርስቲያኖች ናቸው። ዘመዳሞች ከመሆናቸው ባሻገር አብረው ስላደጉ እጅጉን ይፋቀሩ ነበር። የዋሃንም ነበሩ። ወጣት በሆኑ ጊዜ ትልቁ ዮሐንስ ሚስት አገባ። ታዲያ አንድ ቀን ከጌታችን መቃብር ኢየሩሳሌም ደርሰው ሲመለሱ ገዳመ ዮርዳኖስ አካባቢ ደረሱ።
እርስ በርሳቸውም ይህ ገዳም እኮ የመላእክት ማደሪያ ነው ተባባሉ። በዚያውም መንነው ለመቅረት አሰቡ። ፈረስና ንብረታቸውን ለዘመዶቻቸው ልከው ጸሎት አደረሱ። ፈቃደ እግዚአብሔርንም ሊረዱ ዕጣ ተጣጣሉ። ዕጣውም ወደ ገዳም ሄዱ የሚል ስለሆነ ተቃቅፈው ደስ አላቸው። ወደ ገዳሙ ሲደርሱም አበምኔቱ አባ ኒቄዎስ ፈጣሪ አዞት የገዳሙን በር ከፍቶ ጠበቃቸው። ቀብሮ ሲያስገባቸውም አንድ ደግ መነኩሴ ሲያልፍ ቆሙ ቦግ ቦግ እያለ እንደ ፋና ሲያበራና መላእክት ገበው ታዩ። ወዲያውም አበምኔቱን እባክህ መንኩሰን አሉት። እርሱም የአምላክ ፈቃድ ነውና በማግስቱ አመነኮሳቸው። ፍቅረ ክርስቶስ ገዝቷቸዋልና በጥቂት ዓመታት ተጋድሎ ከብቃት ወይም ከጸጋ ደረሱ። ሁለቱም ቆመው በፍቅር ሲጸልዩ የብርሃን አክሊል በላያቸው ላይ ይወርድ ነበር። አካላቸውን በሌሊት ያበራ ነበር። እንዲህ ባለ ቅድስና ለዓመታት ቆይተው ከገዳሙ ወደ ጽኑ በረሃ ሊሄዱ ስለፈለጉ የገዳሙ በር በራሱ ተከፈተ። አበምኔቱ አባ ኒቆን ወይም ኒቄዎስ እያነባ በጸሎት ሸኛቸው። በበረሃም በጠባቡ መንገድ በቅድስና ተጠምደው ለ29 ዓመታት ተጋደሉ። በዚህ ሰዓት ግን ሁለቱንም የሚለያይ ምክንያት ተፈጠረ። እግዚአብሔር ቅዱስ ስምዖንን ወደ ከተማ እንዲገባ፣ ቅዱስ ዮሐንስ ግን በዚያው እንዲቆይ አዘዘ። ሁለቱ ለረጅም ሰዓት ተቃቅፈው ተላቅሰው ተለያዩ። ከ50 ዓመታት በላይ ተለያይተው አያውቁም ነበርና። ቅዱስ ስምዖን ወደ ከተማ ሲገባ ክብሩን ሊደብቅ ዘንድ እንደ እብድ ሆነ። በዚህ ምክንያት ወቅቱ ከተሜዎች ይንቁት፣ በጥፊ ይመቱት ነበር። ቅዱሱ ግን ስለ እነርሱ ይጸልይ ነበር። ከተማ የነበሩ እብዶችን ሁሉንም በተአምራት ፈወሳቸው። አንድ ቀን ግን ክርስቲያን ነኝ የሚሉ ሰዎች ደብድበውት ደከመ። እግዚአብሔር መልአክ ወርዶ ና ልውሰድህ ብሎ ዮሐንስን ከበረሃ ስምዖንን ከከተማ በዚች ቀን ወሰዳቸው። እነሆ ብርሃናቸው ዛሬም ድረስ ለሚያምንበት ሁሉ ያበራል። በዚህ ዕለት ታስቦና ተከብሮ የሚውለው ቅዱስ ባስልዮስ ሰማዕት ነው። በመጀመሪያው ምዕተ ዓመት ከነበሩ ስመጥር ሰማዕታት አንዱ ቅዱስ ባስልዮስ ነው። ብዙ ጊዜ ኃያሉ ሰማዕት በመባልም ይጠራል። ስለ ፍቅረ ክርስቶስ በመከራ በቆየባቸው ዘመናት ሁሉ ከማመስገን በቀር ምግብ አይቀምስም ነበር። ለምን አትበላም ሲሉት እኔ አምላክ የስሙና ፍቅሩ አጥግቦኛል ይላቸው ነበር። አስረው በግድ ለጣዖት ሊያሰግዱት ወደ ቤተ ጣዖት ቢያስገቡት በጸሎቱ እሳት ከሰማይ አውርዶ አማልክቶቻቸውን በልታለች። ተበሳጭተው ለቀናት የደረቀ ባላ ላይ አንጠልጥለው ቢገርፉት ደሙ ፈሰሰ። ያሰረባት ደረቅ እንጨት ግን ለምልማ አበባ አፍርታ በርካቶች ተደንቀዋል፣ በበረከቱም ተሳትፈዋል። ኃያል ሰማዕት ቅዱስ ባስልዮስ በዚች ቀን ተከልሎ ጌታችንና መላእክት ወርደው ያሳረጉት ብዙ ሰው አይቶ አምኗል። አምላከ ቅዱሳን ከፍቅረ መስቀሉ አድሎ በኃይለ መስቀሉ ይጠብቀን፣ የወዳጆቹን ጸጋ ክብርንም ያድለን። ነሐሴ 14 ቀን ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት፦ ቅዱስ መስቀለ ክርስቶስ፣ ጻድቃን ቅዱሳን አባ ስምዖንና አባ ዮሐንስ፣ ቅዱስ ባስልዮስ ኃያል ሰማዕት፣ ቅዱስ ድምጥያና ደቀ መዛሙርቱ ሰማዕታት ናቸው። ወርሃዊ በዓላት ደግሞ አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳይት ናቸው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ግን ለምንድነው እግዚአብሔር ኃይል ነውና። መቼም አይሁድ ምልክት ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።